አለፈልን ይህን ቡድን ስንደግፍ ማለት ስንትና ስንት ዓመት ስንት ደጋፊ አለቀሰ ስንት ደጋፊ ማለት ነው። እኔ የመደገፍ የመጀመርኩበት ዓመት ላይ ልቤ ተሰበረ። ቻምፒየንስ ሊግ ፋይናል ደርሰን ልቤ ተሰበረ፣ አለቀስኩኝ። ከዛ በኋላ ግን በፍጹም እጅ አልሰጥም ብዬ ልቤ እያረረ እየተቃጠልኩ መጥቼ ስስቅ ሌላውን ሳጽናና፣ አሁን ግን አልቻልኩም። በካሜራ ፊት በፍጹም አለቅሳለሁ አስቤ አላቅም። ግን የዚህ ክለብ ፍቅር በጣም አስለቀሰ፣ ብዙ ሰው አስለቀሰ። እኔ ሲሳካልን ነው ማለቅሰው፣ ሲሳካልን ቀጥታ መስቀል አደባባይ ነው የምሄደው። መስቀል አደባባይ እንገናኝ። መድፈኛው ይገባሃል፣ ለፍተሃል፣ ይገባሃል፣ እንኳን ደስ አለ። አንተ እግዚአብሔር ይስጥ። ያንተ ጥፋት ነው ለዚህ ደረጃ ደረሰን። ያንተ ጥፋት ተጅበረ ሰውዬ እግዚአብሔር ይስጥ። ዱዊኑ ቡይ አማቲባው ሆነ ተከናወነ። 22 ዓመት ለፍተናል። እንኳን ደስ አላችሁ። ይኸውልህ ይሄ እንባ ብቻ አይደለም። ውስጡ ደም ነው እየፈሰሰኝ ያለው ደም ነው። 22 ዓመት ሙሉ የአትችሉም የአትበሉም ምንም አታመጡም እናንተ ሚዜዎች የመባል ስሜትና የመገፋትና አንገት የማቀርቀር ስሜት ነው። ይሄ እንባ ብቻ አይደለም፣ ደም ጭምር ነው። ይህንን ሳታዩ ያለፋችሁ የሞታችሁ የአርሰናል ደጋፊዎች ወንድም እህቶቻችን መታሰቢያነቱ ለናንተ ነው። ምክንያቱም ይሄ ክለብ ለኛ ምን ማለት እንደሆነ እኛ ብቻ የአርሰናል ደጋፊዎች ነን የምናውቀው። 20 ዓመት ሙሉ አቀርቀረን ነበር። አሁን ግን ቀና ብለን በኩራት እንሄዳለን። ዛሬ አልጮህም፣ አልጨፍርም፣ አልስቅም። እሁድ የኔ ቀን እሁድ ነው። ዛሬ መታሰቢያነቱ በህይወት ለሌላችሁ ለአርሰናል ደጋፊዎች ብቻ ይሁንልኝ። ከነገ ጀምሮ የአርሰናል ደጋፊ የሆንክ በሙሉ ይህንን ማሊያ በኩራት ለብሰ በየአደባባዩ ላይ ውጣልኝ። ከዛ እሁድ በደንብ ሰለብሬት እናደርጋለን። ይሄ እንባ አይደለም፣ የመገፋትና አንገት የመድፋት የማቀርቀር ውጤት ነው። ደም ነው ይሄ። ለረጅም ጊዜ አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግሰናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ። አለቅሳለሁ ብዬ አላውቅም። የምሬ ነው የምላችሁ ማለት የአርሰናል ደጋፊዎች ምንም ነገር ይገባል። ምንም ነገር ማለት ነው። ከልቤ ነው የምወዳችሁ ማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ መስራት በጣም ነው የምወዳችሁ።
ህልም አይደለም። ወይኔ ወይኔ እንችላለን። ወይኔ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ወይኔ ምን እንደምል አላውቅም። ሁላችሁም ኮንግራ። ይሄ ይገባናል፣ ሲያንሰን ነው ጋይስ። ኮንግራ we are the champions። ፔፕ እኔ አንገቴ ልድፋ፣ እኔ ላቀርቅርልህ እና እግዚአብሔርን በቃ ፔፕ እያለ አርሰናል ዋንጫ በመብላቱ እጅግ በጣም ደስ ብሎኛል። አይ ነው አላለቀም የሚል ኮሜንት ትጽፋላችሁ። ይህን ሰውዬ ግን እንዲህ ካሜራዬን ደቅኜ ስጠብቀው ነበር። እግዚአብሔር እንደሚታይ እርግጠኛ ሆኜ እንዲህ ደቅኜ ስጠብቀው ነበር። ከደስታ ብዛት ፋሚሊ ቤተሰቦች ማመን አቅቶኛል። እንኳን ደስ ያላችሁ፣ ሻምፒዮን ሆነናል። ከ22 ዓመት በኋላ ጥማችንን ከሚዜነት ወደ ሙሽርነት ያበቃን መድኃኔዓለም የተመሰገነ ይሁን። በእውነት በጣም ደስ ብሎኛል። የአርሴ ደጋፊዎች እንኳን ደስ ያላችሁ። እንዴት ጨዋታውን እንዳያላ ማለት አላውቅም። ምንም ከዚህ በላይ ምንም ማለት አልችልም። እግዚአብሔር ይመስገን። ያባቱ ደስ ያለኝ። እንኳን ደስ ያላችሁ አርሴ ፋንሶች። እሺ እንወዳችኋለን። እንኳን ደስ ያላችሁ። እንግዲህ ድላችሁን አጣጥሙ። ጀማው ዋንጫ በላን። እንኳን ደስ አላችሁ ጀማው። ሁሉ ነገር ይገባችኋል ለእናንተ ለታታሪዎቹ፣ ለማትሰለቹት ላለፉት አመታት እኮ ዋንጫ ያቅም የሚባል ቡድን የደገፋችሁ የአርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ፣ እንኳን ደስ አለን። እመኑኝ በጣም ተገፍተናል፣ ተንቀናል ማለት ነው። ዋንጫ የማይበላ ክለብ ደጋፊ ተብለናል። ጀማው ግን ያን ሁሉ አልበገራችሁም። በጣም የምወዳችሁ የአርሰናል ደጋፊዎች፣ በጣም የማከብራችሁ ታውቃላችሁ። ከልቤ ነው። ለእናንተ ልዩ ፍቅር ነው ያለኝ፣ ለእናንተ ልዩ ክብር ነው ያለኝ ከምነግራችሁ ላይ ማለት ነው። እና ለረጅም ጊዜ የምሬ ነው ማለት አርሰናል ዋንጫ የማይበላ ክለብ ተብለን ተሰድበናል። የምሬ ነው። ዋንጫ የማይበላ ክለብ ደጋፊዎች ተብለን ተሰድበናል። ግን አለፈ። አያችሁ፣ ታግዘናል። አንድ ነገር ላይ ብቻ በርትተናል። ገብቷችኋል አይደል? በመጨረሻ ግን አሳካ ነው ጀማ። ባርሰናል አለቅሳለሁ ብዬ አላውቅም። የምድሬን ነው የምላችሁ ማለት በተለይ የተቀናቃኝ ክለብ ደጋፊዎች በጣም ነው የምወዳችሁ የማከብራችሁ። ምክንያቱም አርሰናል እንዲህ ለመውደዴ ማለት እንደዚህ ለአርሰናል ለመታገሌ ምክንያቴ እንዳለ እናንተ ናችሁ። የምሬን ነው የምለው። በጣም ቴንዱ ማለት አርሰናልን በደንብ እንድወድ ሰፖርት እንዳደረጉ አድርጋችሁኛል። ከልብ ነው የማመሰግናችሁ። የአርሰናል ደጋፊዎች ደግሞ ምንም ነገር ይገባል፣ ምንም ነገር ማለት ነው። ከልቤ ነው የምወዳችሁ የማከብራችሁ። በቃ እንችላለን። ቪዲዮ ከዚህ በላይ መስራት አልችልም። በጣም ነው የምወዳችሁ የማከብራችሁ። እንችላለን፣ ግን እንችላለን። ጀሞ በጣም ነው የቴጄ ልጩ ሰፈር ልበጠብጥ ነው። የቴጄ ልጩ ወደዛ ልሂድ። የቴጄ ልጩ ወይኔ፣ በዚህ በኩልም ሰፈር ነው። የቴጄ ልጩ
ይሰጠን ዋንጫው ይሰጠን 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 ዋንጫው ይሰጠን ዋንጫው ይሰጠን ዋንጫው ይሰጠን ዋንጫው ይሰጠን ያዝበለው የወንዱ ልጅ አንተ ያዝበለው እናቱርኝና አንተ አይሰማህም ወይ አይሰማህም ወይ አይሰማህም ወይ አይሰማህም ወይ በለው እስኪ ከፍ በል ያዘው ና በል 22 ዓመት ታግዘን ይህንን ውስጥ አዘግተን ስንት ተብለን ስንት ተሰድበን በናቁን ፊት አስከበረን፣ ዝቅ ባረጉን ፊት አስከበረን። ይገባናል። ተገብቶንም ነገ የበላ ነው መጨፈር ነበር የፈለኩት። አልቻልኩም። ማርያም ምን አልቻልኩም። እንኳን ደስ አላችሁ ጋይስ። እኔ እግዚአብሔርን እስከ ዛሬ ድረስ ስጮህ ነው የምታውቁኝ። እኔ ምን ብዬ እንደምጀምር አላውቅም። ማን በርንሞዞች ትችላላችሁ። እግዚአብሔርን እናቴ ትሙት ትችላላችሁ። ማን ያ ሁላ ዓመት የተሰቃየውን ማለት ነው በዚህ ተካሰን። እግዚአብሔርን አርቴታ ትችላለህ። ክርስቶስ ምስክሬ ትችላለህ። አርቴታ በጣም ነው የምትችለው፣ በጣም ነው የምትችለው። እናቴ ትሙት ትችላለህ። ከዓመት ዓመት ነው የምትችለው። ገብቶሃል? ከዓመት ዓመት ነው የምትችለው። ገብቶሃል? ያ ሁላ ስቃይ ማለት ነው በዚህ አካክሰዋል። በጣም ትችላለህ። እናቴ ክሬዲቱን ውሰዱ፣ ሙሉ ክሬዲቱን ውሰዱ። ክርስቶስን ትችላለህ። በጣም ነው የምትችሉት። እንዳለ ተጫዋቾቻችን ትችላላችሁ። በቃ በጣም ነው ደስ ያለኝ። እናቴ ትሙት። እኔ ምን እንደማደርግ አላውቅም። በቃ ማን እግዚአብሔርን አሁን ወደ ቻምፒየንስ ሊግ እንሄዳለን። ለማንም አንመለስም ከዚህ በኋላ። እኔ ምን እንደማወራ አላውቅም ጋይስ። እግዚአብሔር ምስክሬ ነው። ደስ ብሎኛል። እናቴ ስንት መከራ እንዳላየ 22 ዓመት በየዓመቱ ስንሰበር በየዓመቱ ስንት ሐዘን ስንት ለቅሶ እንደ ወንድ ልጅ ሐዘናችንን ውጠነው ለዚህ በቃት። ወላሂ የትም ያለ የአርሰናል ደጋፊ የትም ቦታ ያለ የተሰቃየ ሳተኛ ያደርክ የአርሰናል ደጋፊ እንኳን ደስ አለ ደሜ ወንድሜ፣ እንኳን ደስ አለ። ወይኔ ያ ረቢ ስንት ነገር ስንት መከራን ያለፍነው ስንት መከራ በአላህ ይኸው ዛሬ ፍሬውን አገኘን። ከስንት መከራ በኋላ ዛሬ ደስታን ባነባን። በስተመጨረሻም ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል ጋይስ። ዋንጫ በልተናል ብለን ቪዲዮ ለመስራት በቅተናል። ለሁሉም የአርሰናል ደጋፊ እንኳን ደስ አላችሁ። እኔ ይህንን ነው ልላችሁ የምችለው። ትንሽ ስረጋጋ መጥቼ ማለት ነው እቀውጥብሃለሁ እያንዳንድ ግን ማለት ነው ዋንጫ በልተናል። የሰደባችሁን የናቃችሁን እንደ ትንሽ ያያችሁን ዋንጫ በልተናል። አርሰናል የፕሪሚየር ሊግ ዋንጫ በልቷል። የ22 ዓመት የዋንጫ ጉዞዬን ከውድ ጓደኞቼ ፏድና ብሩኬ ጋር ምርጥ የሆነ ድግስ ለማዘጋጀት በቃ ሳስበው ብቻ
አሁን የት ነው ያላችሁት ነው? የት ነው ያላችሁት ማለት በፎቶአችን ጀማው ልብ አድርጋችሁ ስሙን በደንብ ማለት ነው። ልዩ ድግስ ይዘንላችሁ እየመጣን ነው። መለዮ አርሰናል ደጋፊዎች ተዘጋጁ። ሁላችሁም ደግሞ ማን ነው አብረን በሶስታችንም ስም የከፈትነው አንድ አካውንት ብቻ ነው ያለው። እሱም ከታች ሜንሽን አደርግላችኋለሁ። እየገባችሁ ፎሎ አድርጉት። ምንም አይነት ድግስ ስናዘጋጅ በዛ በኩል በደንብ አድርገን እናነጋግራችኋለን። ከዛ በኋላ ደግሞ ጠላታችን የመክፈቻ ፕሮግራም ላይ ምን ዳንስ ነው የሚነዝልን? ያ ብቻ አይደለም፣ ልብ አድርጉ። ከዚህ በኋላ ስለ ድግሱ እያንዳንዱ መረጃ የምታገኙት በአዲሱ አካውንት ላይ ብቻ ነው። እሱ ላይ ብቻ ፎሎ እያደረጋችሁ ቤተሰብ ይመቻችሁ። ምን እንደምናረግም እኔ እመቤቴ ማርያም አገዘችን እኮ። አሳካ ነው ወንድሜ፣ አሳካ ነው ተሳክቷል። እሺ ይሄ ቀን ዝም ብሎ ቀን አይደለም። የምሬ ነው የምላችሁ። ረጅም ዓመት ለጠበቅን ይሄን ቀን ለናፈቅን ሰዎች ይሄ ቀን ዝም ብሎ ቀን አይደለም። ብዙ የተበሳጨንበት፣ የተናደድንበት፣ የተቆጨንበት ጨዋታው ካለቀ በኋላ ለረጅም ደቂቃ ዝም ነበር ያልኩትና ቪዲዮ ወዲያው መስራት ሁሉ አቅቶኝ ነበር። አደረግነው። አይገርምም? እንኳን ደስ ያላችሁ ሀገር ውስጥም ከሀገር ውጭም ያላችሁ የዚህ ድንቅ ክለብ ደጋፊዎች በትዕግስት በጽናት እስከዚህ ቀን ድረስ የደረሳችሁ የምር እንኳን ደስ ያላችሁ። የታገሰ ፍሬውን ይበላል። በመጨረሻ ማሳካ ሻምፒዮን ግባ ሆነ ተከናወነ ሻምፒዮን ግባ እናውጣው። ይሄ ነው አርሰናል በላ ነው ዋንጫውን። በእድሜ ማለት ጋይስ በእድሜ እኔ የስፖርት ኮንተንት ፖስታች አይደለሁም ጋይስ፣ ግን ይሄንን ስሜ ሊደብቃችሁ አልወድም። በእድሜ ግን አርሰናል ዋንጫ ሲበላየው ጋይስ፣ በእድሜ ማለት ከ22 ዓመት በኋላ ወዳቸዋለሁ አርሰናላውያን። እንኳን ደስ አላችሁ፣ እንኳን ደስ አለ በሉኝ እስኪ በማርያም። አርሰናል ሻምፒዮን አርሰናል አጨብጫቢ ነኝ ማነኝ አጨብጫቢ ነኝ ማነኝ አጨብጫቢ ነኝ ማነኝ ለ19ኙ ክለቦች የተጋበዘ የአርሰናል ደጋፊዎች አርሰናል ሻምፒዮን የ2025 አርሰናል ሻምፒዮን